ከስቱዲዮአችሁ ጥርት ያለ ጥሩ ሳውንድ እንዲወጣ ትፈልጋላችሁ? ኢኳላይዜሽንን ማስተር ማድረግ አለባችሁ። ኢኳላይዜሽን የማንኛውንም ድምፅ ትክክለኛ ፍሪኩዌንሲ ተረድተን በመቀነስና በመጨመር ያማረ ጥራት ያለው ሳውንድ እንድንፈጥር ያስችለናል። ዛሬ በዚህ ቪዲዮ ከ20 ሄርዝ እስከ 20 ሺህ ሄርዝ ማለትም የሰው ልጆች ሊሰሙት የሚችሉትን ድምፆች በአጠቃላይ ከ20 ሄርዝ እስከ 20 ሺህ ሄርዝ ያለውን እሱን ለስድስት ከፋፍለን እንመለከታለን። ይህን ቪዲዮ ካያችሁ ከዚህ በኋላ የትኛውን ድምፅ የት ቦታ ሄዳችሁ እንደምታስተካክሉ አትቸገሩ፣ ታውቁታላችሁ ማለት ነው። ከዚህ በተጨማሪ ደግሞ የተለያዩ የኢር ትሬኒንጎች የጆሮ የኢር ትሬኒንጎችን ካደረጋችሁ በጣም አሪፍ የሳውንድ ኢንጂነር ሆናችሁ ማለት ነው። አሁን ወደ ቪዲዮ እንለፍ። ኢኪው በጣም ወሳኝ የሆነ ለሚክሲንግም ሆነ ለማስተሪንግ እዚህ ሚውዚክ ፕሮዳክሽን ላይ በጣም ወሳኙ በጣም ትኩረት ልትሰጡት የሚገባ ጉዳይ ነው። ስለዚህ ይህንን እንግዲህ በደንብ ተንተን አድርጌ በደንብ ለማሳየት እሞክራለሁ። እንደምታውቁት ኢኳላይዝ የምናደርገው እዚህ ሚክሰር ላይ ነው። ራሱ ኪቤዝ የራሱ ሚክሰር አለው። ይሄ የራሱ ኢኳላይዘር ነው። እዚህ ላይ ነው የምናስተካክለው። ከፈለግን ደግሞ እንደዚህ ፕላጊኖችን እዚህ ጋር እናስገባለን። የተለያዩ የኢኪው ፕላጊኖች አሉ፣ እነሱን መጠቀም እንችላለን። ዛሬ እንግዲህ መሰረታዊ የሆኑ ነገሮችን ማንኛውም ድምፅ የራሱ የሆነ ፍሪኩዌንሲ ያለው ፐር ሰከንድ የሚርገበገብበት የፍሪኩዌንሲ መጠን አለ። እሱን ተረድተን እዛች ቦታ ላይ መቀነስ ካለበት ትቀንሳላችሁ፣ መጨመር ካለባችሁ ትጨምራላችሁ። ያን ጊዜ የድምፁ ትክክለኛ ኳሊቲ ይመጣል ማለት ነው። እንደምታውቁት ቀደም ብዬ እንደነገርኳችሁ የሰዎች ጆሮ ሊሰማ የሚችለው ከ20 ሄርዝ እስከ 20 ሺህ ሄርዝ ነው። ከ20 ሄርዝ እስከ 20 ሺህ ሄርዝ ማለት በሰከንድ 20 ጊዜ የሚርገበገበውን ድምፅ ሰው መስማት ይችላል። እስከ 20 ሺህ ጊዜ የሚርገበገበውን መስማት ይችላል። ከዛ ውጭ ያሉት ለምሳሌ ከ20 ሄርዝ በታች ያለው ኢንፍራሳውንድ ይባላል፣ ወይም ደግሞ ከ20 ሺህ በላይ ያለው አልትራሳውንድ ይባላል። እነሱ በሌሎች ማሽኖች ይገዛ ካልሆነ በስተቀር በእጅ ሰው ጆሮ መስማት አንችልም፣ ወይ ደግሞ ሌሎች ፍጥረታት ሊሰሟቸው ይችላሉ። አሁን እነዚህ እዚህ ጋር የምትመለከቱትን ኢኪው ድምፆች እዚህ ላይ ሲያርፉ የራሳቸው የሆነ ምልክት ወደ ላይ ወደታች ሲንቀሳቀስ ይሄ እንትኑ ስላለ እዚህ ጋር ማየት እንችላለን፣ ድምፁ ሲንቀሳቀስ ማለት ነው። ለምሳሌ ቤዝ የሆኑ ኢንስትሩመንቶች የት ቦታ ነው የሚገኙት፣ ሚድ የሆኑት የት ቦታ ላይ ነው የሚገኙት የሚሉትን በደንብ ከፋፍለን እንመልከት። እስኪ ይሄንን እንክፈለውና እዚህ ጋር እንምጣ። ይሄ እንደውም ከ20 ሄርዝ ተነስቶ እስከ 30 ሺህ ይሄዳል። የኔ የሰው ጆሮ የሚሰማው ከዚህ 20 ከምትለው ከዚህ ተነስቶ እስከዚህ ድረስ ያለውን ነው። ይሄንን ለስድስት ከፍዬላችኋለሁ። እዚህ ጋር እንደምትመለከቱት እዚህኛው ክልል ያለ አለ፣ እዚህኛው ክልል ድምፅ እዚህ ጋር፣ እዚህኛው ክልል ውስጥ ሲንቀሳቀስ ስፔክትረሙ ያሳየናል። አሁን የቀዳሁት ነገር ስለሌለ አናይም፣ ነገር ግን ትክክለኛ ቦታው እንድናይ ፈልጌ ነው። እዚህ ጋር አካባቢ ያለ ድምፅ ከ20 ተነስቶ እስከዚች 60 አካባቢ ጋር ያለው ይሄኛው የመጀመሪያው ቦታ ለማን ነው እንድታውቁት ብዬ ነው። ለሰቤዝ ይባላል። ከ20 ሄርዝ ተነስቶ እስከ 60 ሄርዝ እዚህ ጋር ያለ ድምፅ የራሱ የሆነ የድምፅ አይነት አለው። በጣም ወፍራም ነው። በጣም በጆሮአችን እንደው በደንብ ለመስማት እንቸገራለን። ከባድ ነው ከውፍረቱ የተነሳ። ነገር ግን ፊል እናደርገዋለን፣ ይሰማናል። የሙዚቃው በጣም ወሳኝ ክፍል ነው። በጣም ሰቤዝ ነው። እዚህ ጋር በጣም ሲበዛ ሙዚቃችንን ምን ያደርጓል? መዲ ያደርጓል። ማለትም ትንሽ ጥራቱን በጣም ያጓድልብናል፣ በጣም ሲበዛ ማለት ነው። ብናሳንሰው ደግሞ እዚህ ጋር አሁን ወደ ላይ ነው ይሄን ከፍ ያደርኩት፣ ወደ ታች ባደረገው ደግሞ ምን ይሆናል? በቃ ዊክ ይሆናል። ሙዚቃው ደካማና ቤዝ የሌለው ኢነርጂ የሌለው ነው የሚሆነው። ስለዚህ ኢነርጂ እንዲኖረው እዚህ አካባቢ ያለውን ሰቤዝ ላይ ሳይበዛ በተወሰነ መጠን እናደርጋለን። ግን ለምሳሌ የሙዚቃ መሳሪያ ሆኖ እዛ ጋር ቤዝ ጊታር ምናምን ካልሆነ ቮካል እና ሌሎች ኢንስትሩመንቶች ከሆኑ እናደርገዋለን፣ እዚህ ጋር ከት እናደርገዋለን፣ ፊልተር እናደርገዋለን። ምክንያቱም እዚህ ጋር የወንድም የሴትም ድምፅ እዚህ ጋር ስለማይገኝ ከት እናደርገዋለን።
ሁለተኛ እዚህ ጋር የምንመለከተው ከ60 ሄርዝ እስከ 250 ሄርዝ ያለውን እንመለከታለን። ይህም ፐር ሰከንድ ያን ያህል እርግብግቦሽ አለው እዚህ ጋር ማለት ነው። እዚህ ጋር እንግዲህ ቤዝ የሆኑ ድምፆችን የምንሰማበት ነው። ቤዝ የሚባል ካታጎሪ ውስጥ ያለ ነው። እዚህ ጋር በጣም ከፍ ካደረግነው እዚህ ጋር ወደ ላይ እንዳደረግኩት ቡስት ካደረግነው ወደ ላይ ድምፁ ምን ይሆናል? ወይ ፋንዳሜንታል ፍሪኩዌንሲ ስፔሻሊ ለነዚህ ለቤዝ ለምናምን ለትክክለኛ ቦታቸው ከሆነ እዛ ጋር ምን ይሰጠዋል? ፐንች እንዲሆን ያደርገዋል። ኪኩን ሊሆን ይችላል ቤዙን ፐንች እንዲሆን ያደርገዋል። ግን ኦቨር በጣም ከበዛ ግን መዲ እንዲሆን ያደርገዋል። ወይም ደግሞ ክላሪቲ እንዳይኖረው ያደርጋል። በጣም ጥራቱን ይቀንስብናል። ስለዚህ እዚህ ጋር ማብዛት የለብንም። እዚህ ጋር ደግሞ በጣም ሲቀንስ ደግሞ ምንድን ነው የሚሆነው? ቀጭን ድምፅ ይሆናል። ጉልበት የሌለው ቀጭን ድምፅ ነው የሚሆነው። ቤዙ ፓርት ያነሰ ነው የሚሆነው። እዚህ ጋር ደግሞ ሶስተኛ የምትመለከቱት ሚድ ሬንጅ የሚባል ነው። በጣም በጣም ወሳኝ የሆነ የቮካልም ሆነ ኢንስትሩመንቶች በጣም ብዙ እዚህ ቦታ ላይ ይገኛሉ። እዚህ ቦታ ላይ በጣም ከፍ ስታደርጉና ስትቀንሱ የሚመጣ ለውጥ አለ። ለምሳሌ እዚህ ጋር በጣም ከፍ ስታደርጉ ቦክሲ እንዲሆን ነው የምታደርጉት። ቦክሲ እንዲሆን ታደርጋላችሁ። ከዛ ውጭ ጥራቱ ክራውድር ነው የሚሆነው። አብዛኞቹ ኢንስትሩመንት እሱ ጋር ለሚገኙት እዚህ ጋር ስለሚገኙ በጣም ክራውድድ እንዲሆን እናደርጋለን። ብናሳንሰው ደግሞ ሻሎ ነው የሚሆነው። ሻሎ ሚክስ ነው። በቃ ባዶ፣ ውስጡ ባዶ ነገር ነው የሚሆነው። ምንም አይነት ብዙ መሳሪያዎችን ተጠቅመን እንኳን ብንሰራ እዚህ ጋር ይሄንን በጣም ከቀነስ ነው ምን ይሆናል? ሻሎ ነው የሚሆነው። ስለዚህ ይሄም ሎሚድ ይባላል። ሎሚዱ በጣም ወሳኝ የኢኪው ፓርት ነው። እዚህ ጋር ስታደርጉ ስትቀንሱም ስትጨምሩም በጣም ጥንቃቄ ማድረግ አለባችሁ። ቀጥሎ የምናገኘው ይሄ ደግሞ ከ500 እስከ 2000 ያለውን ከ500 ሄርዝ እስከ 2000 ሄርዝ ያለውን ነው የምናገኘው። እዚህ ጋር ቮካል በደንብ ወሳኝ ቮካል አለ። እዚች ጋር ስኔር፣ ጊታር ፕሬዘንስ እንዲኖረው የሚያደርግ ቦታ ነው። ሙዚቃችን ፕሬዘንስ እንዲኖረው ቀረብ ብሎ እንዲሰማ የሚያደርግ ቦታ ነው። ስለዚህ እዚህ ጋር ሲበዛ ሃርሽ ነው የሚሆነው። በቃ ለጆሮአችን የማይስማማ ይሆናል። ናሳል ይሆናል። የአፍንጫ ድምፆች በጣም እዚህ ላይ ይበዛሉ። እንዲሁም ደግሞ በጣም ብዙ ፍሪኩዌንሲዎች ስላሉ ፍሪኩዌንሲ ክላሽ ይኖራል። ምክንያቱም ብዙ መሳሪያ እዚህ ጋር ይኖራል ማለት ነው። ስለዚህ በጣም ሲበዛ ጥሩ አይደለም። ብናሳንሰው ደግሞ ምን ይሆናል? ዲስታንት በቃ በጣም ሩቅ ይሆናል። በጣም ከኛ ወይም ደግሞ አፕ ፍሮንት አይመጣም፣ ራቅ ያለ ነው የሚሆነው። ስለዚህ ፕሬዘንስ እንዲኖረው እዚህ ጋር ከፍ ማድረግ አለብን። ከቀነስሉ ደግሞ በቃ ክሊር አይሆንም። ሁለተኛ ደግሞ ፕሬዘንት አይሆንም። ስለዚህ ይህንንም በአግባቡ በትክክሉ እንጠቀማለን። በጣም ብዙ መሳሪያዎች እዚህ ጋር ስለሚገኙ ማለት ነው። ከዛ አምስተኛ የምናገኘው ሃይሚድ ነው የሚሆነው ማለት ነው። ይሄኛው ሰቤዝ ብለናል፣ ቤዝ ብለናል፣ ሎሚድ ብለናል፣ ሚድ ብለናል፣ ሃይሚድ እንላለን። ይሄ ደግሞ ከ2000 እስከ 6000 አካባቢ እስከ 5 እስከ 6000 የሚገኘው ነው። እዚህ ጋር ከፍ ስናደርገው በጣም ከበዛ እንግዲህ አስቸጋሪ ነው የሚሆነው። በጣም ፔንፉል ነው የሚሆነው። በቃ ለጆሮ ለመስማትም በጣም ከባድ ነው እና ኤር ፋቲግ ይፈጥራል። በጣም ብዙ ጊዜ ስንሰማው ቶሎ ጆሮአችን ይደክማል። ስለዚህ እዚህ ጋር በጣም ከፍ ማድረግ የለብንም። ስንቀንሰው ደግሞ የሆነ ኤክሳይትመንት እንዳይኖረው ላክ ኦፍ ዲቴል እንዳይሆን በጣም ውስጥ ያሉ ጥቃቅን ነገሮችን እንዳንሰማ ነው የሚያደርገን። ለምን ይታፈንብናል። እዚህ ጋር ያለው ነገር ውስጥ በቃ እያንዳንዷን ነገር እንድንሰማ ስለሚያግዘን በጣም ማብዛት የለብንም። ጆሮአችን ፋቲግድ እንዳይሆን ወይም ደግሞ የሚሰሙት ሰዎች ጆሮአቸው እንዳይደነዝስ ወይም ጆሮአቸውን ይወጋል። ጆሮ የሚወጋ ድምፅ ስላለው በጣም ማብዛት የለብንም። በጣም ከት ካረግነውም ደግሞ ክላሪቲ ያንሷል፣ ዲቴሉን መስማት እንቸገራለን። ስለዚህ በጣም ማናበዛም በጣም ማናሳንስም። መጨረሻ ላይ እዚህ ጋር የምናገኘው ከ6000 እስከ 20000 ያለውን ድምፅ ይሆናል። እሱ ደግሞ ሃይ ይባላል ማለት ነው። ሃይ ሬንጅ ይባላል። እዚህ ጋር በጣም ቀጭኑ ድምፅ የሚገኘው ነው ኤር ማለት ነው። ማለት ብዙ እዚህ ጋር ያሉትን ለውጦች እዛ ጋር ወደ መካከል ሚድ ሬንጅ ላይ እንደምንሰማው በጣም የጎላ ችግሮችን አናይም። ነገር ግን
ክፍት ያደርጓል። ድምፁን ክፍት ስለሚያደርገው እዚህ ጋር በጣም ሳይበዛም ሳያንስም መጠቀም አለብን። እዚህ ጋር ከፍ ባደረግን ቁጥር ሲብላንሱ ጎልቶ ይሰማል። ሲብላንስ ለምሳሌ ያክል ኤስ ሳውንዶች አሉ የምንላቸው እነዚህ ሳውንዶች በጣም ነው የሚጎሉት፣ በጣም ይጎላሉ እና እነዚህም በጣም እንዳይበዙ በተወሰነ መጠን እንቀንሰዋለን፣ መካከለኛ እናደርጓለን ማለት ነው። አለበለዚያ ደግሞ ከት ብናደርገው ደግሞ ምንድነው የሚሆነው? ሳውንዱ ክሎዝድ በቃ የተዘጋ ነው የሚለው፣ የታፈነ ነው የሚሆነው፣ ዳርክ ነው የሚሆነው። በቃ ጥራቱ ይቀንሳል፣ ዳርክ ይሆንብናል። ስለዚህ እዚህ ጋርም ደግሞ ብዙ ከት አናደርግም፣ ብዙ ከፍ አናደርግም፣ በተመጠነ ሁኔታ እናደርጋለን ማለት ነው። ስለዚህ በስድስት እንደዚህ ከፋፍለን አየናቸው። እነዚህን ደግሞ በሌላ ጊዜ በደንብ እንመለከታቸዋለን። እስኪ ይህንን ድምፅ እንስማው። ለምሳሌ ለእናንተ ለማሳያ እንዲሆን ይህንን ድምፅ ላሰማችሁ። ቴስት ማድረጊያ ነው ይሄ። አሁን ልክፈተውና ኢፌክቱን እዚህ ጋር እንደምትመለከቱት 1K ላይ ነው ያለው ድምፁ። 10K ላይ ነው ያለው ማለት 10K ነው ያለው። እንደዚህ ስናደርገው እዚህ ጋር 6000 አካባቢ ነው ያለው። ይሰማችኋል? አሁን እዚህ 20,000 ላይ ሲሆን ወይም 18,000 ላይ አይሰማንም። ሄድፎን አድርጋችሁ ብትሰሙት በጣም አሪፍ ነው። ትንሽ ልቀንሰው እንደዚህ ስለታ። አሁን እዚህ ጋር በጣም ጆሮ የሚወጋ ድምፅ አለ ማለት ነው። ቀደም እዚህ ጋር የምትለዋ በጣም ቀጭኗ ድምፅ ያለችዋ ሃይ ላይ ያለው ይሄ ነው። ከዛ ደግሞ እንደዚህ ትንሽ ወሰድ አድርገን እዚች አካባቢ ጋር ብናደርገው ለምሳሌ ይሄ 2500 ምናምን ስለሆነ ይሄ ደግሞ ሃይ ሚድ ላይ ያለ ነው ማለት ነው። ይሄም በጣም ጎልቶ ነው እዚች ጋር የምንሰራው ስህተት በጣም ጎልቶ ይሰማል ማለት ነው። ከዛ ቀነስ እናደርገውና እዚህ 1000 ጋር ምናምን ብናደርገው ደግሞ ሚድ ሬንጅ ነው። ወደዚህም ከፍ እያደረግን ብንመጣ ሚድ ሬንጅ ነው፣ በደንብ ይሰማል ማለት ነው። ከዛ ከ500 በታች ደግሞ እንደዚህ እያወረድን ብንመጣ ሎ ሚድ ነው የሚመጣው። ይሄ ሎ ሚድ ነው። እዚህ ጋርም በደንብ ይሰማል። ከዚህ ደግሞ ከ250 ደግሞ ትንሽ ወረድ ብናደርገው ወደ 130 ምናምን እዚህ አካባቢ ላይ ቤዝ ፓርት ነው። እኔ ወፈር ያለ ድምፅ ነው የሚሰማችሁ ማለት ነው። እሺ ከዚህ ወረድ አድርገን ደግሞ ወደ ከ60 በታች ብናደርገው አሁን 23 ላይ ነው። አትሰሙትም። ስፒከር ትልቅ ስፒከር ቢሆን ድዝ የሆነ ንዝረት ነገር ሲኖረው ትሰማላችሁ። አሁን 63 ላይ ይሰማችኋል። 40 ላይ ትንሽዬ ብዙ ይሰማል። አንሳል አድርገው እስኪ የሆነ የሚል ነገር አለ። በሄድፎን በደንብ ስትሰሙት ነው የምታውቁት። ይሄ ደግሞ ሰቤዝ ላይ ያለ ድምፅ ነው። ይሄ በጣም እንደውም ወጣ ያለው ነው እንጂ ወደ 20 ሄርዝ በወስደው እንደዚህ አትሰሙት፣ በፍጹም አትሰሙት። በጣም ይከብዳል ለመስማት፣ ከባድ ነው። 23 ምናምን እንደዚህ አካባቢ ትንሽ ይከብዳል ለመስማት። ስለዚህ በዚህ መሰረት ኢኳላይዘራችንን ለ6 ከፋፍለናል። ቤዝ ብለናል፣ መጀመሪያ ሰቤዝ ብለናል፣ ከዛ ቤዝ ብለናል፣ ሎ ሚድ ብለናል፣ ሚድ ብለናል፣ ሃይ ሚድ ብለናል፣ ከዛ ሃይ ብለናል። ለ6 ከፍለናቸዋል። ድምጾቹም ምን አይነት እንደሆኑ አሁን በዚህ ቴስት በማድረጊያው ተመልክተናል። በዚህ መሰረት ሙዚቃ ስትሰሩ እዚህ አካባቢ ለምሳሌ በጣም የወጣው ድምፅ ላይ ሲብላንስ የሆኑ ድምጾችን የምትሰሙ ከሆነ የሚበዛ ከሆነ ከት ታደርጋላችሁ። የት ጋር? እዚህ ሃይ ላይ ነው የምትቀንሱት ማለት ነው። ሌሎችንም እንደዚሁ ቅድም ባየነው መሰረት እዛ ቦታ ላይ ድምጾች ሲበዙ ከት ታደርጋላችሁ፣ ሲያንሱ ደግሞ ትንሽ ውስጥ ታደርጋላችሁ። ይህንን በማድረግ አሪፍ የሆነ ሳውንድ መስራት ትችላላችሁ። ይህንን እንግዲህ እንደተማርነው በደንብ ደግሞ ኢር ትሬኒንግ አለ፣ የጆሮ ትሬኒንግ። እሱን ደግሞ ብትለማመዱ በጣም አሪፍ ይሆናል። ከኢር ትሬኒንጉ በተጨማሪ እኔ ደግሞ ሌሎችን ቪዲዮዎች እሰራላችኋለሁ።
ራሴ የምጠቀማቸው የኢኳላይዘር አይነቶች አሉ። እነሱን ደግሞ በሚቀጥለው እኔ የምጠቀማቸውን የኢኳላይዘር አይነቶችን አስተዋውቃቸዋለሁ። አንድ አይነት ኢኳላይዘር አይደለም፣ በጣም በርካታ ኢኳላይዘሮች ይጠቀማለሁ። ለሆነ ሙዚቃ መሳሪያ የሆነ የምጠቀመው አለ፣ ለቮካል ላይ የምጠቀመው አለ፣ ለሌሎቹ የምጠቀመው አለ። እነሱን ደግሞ በደንብ አሳያችሁና አሪፍ የሆነ ሳውንድ ከስቱዲዮቹ እንድታወጡ እንተጋገዛለን ማለት ነው። ለዛሬ በዚህ ጨርሻለሁ። እስከ መጨረሻ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ሰላማችሁ ይብዛ። ቻው።